ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አሁን በዚህ ሰዓት የተሰሙ አበይትና አንገብጋቢ ሰበር መረጃዎችን ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ሻለቃ ዝናቡ ልንገረው የክረምቱን ዝናብ ተከትሎ ከች ከተፋለ። አርበኛ ዝናቡ ልንገረው በጦር ግንባር ሆኖ በመራው የዛሬው የደጋዳሞት ውጊያ ጎጃም ተደበላለቀ። የብልጽግና ጦርም እንደ ቅጠል ረግፏል ሲሉ የዓይን እማኞች ገለጹ። የብልጽግናው ሁለት ኮሎኔሎች በጎጃም ቀጠና መገደላቸውም ተሰምቷል። ቴዎድሮስ እዝ ደጋዳሞት ላይ መሬትን ያንቀጠቀጠ ውጊያ እያደረገ ነው። ኮሎኔል አበራን ጨምሮ በርካታ አገዛዙ ጦር ሲደመሰስ ሞርተር፣ ድሽቃ፣ ብሬንና ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያም ተማርከዋል። የአገዛዙ ወታደሮች ከነመሪዎቻቸውም ተማርከዋል። በቀጥታ ከጎጃም ግንባር ዝርዝር አለን። በሌላ በኩል በወሎም እንዲሁ ከባድ የተባለ በመድፍ በታንክ በዙ 23 የቀለጠ ውጊያ ተደርጓል። በመቶዎች የሚቆጠሩ ወታደሮች በአገዛዙ በኩል ሲደመሰሱ ከ50 በላይ ተማርከዋል። ፋኖ ከተሞችን ማስለቀቁንም ቀጥሏል። እንዲሁም በሸዋ ምድር የብልጽግና ዙ 23 በፋኖ ዶሽቃ ተመቷል። ይዳሰሳል። ወዲህ በአዲስ አበባ የአማራ ተወላጅ የፖሊስ አባላት ላይ ፋኖን ትደግፋላችሁ በሚል ግፍ ደርሶባቸዋል። ይቃኛል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና የሚያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረን እንቆይ። በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች ከማለፋችን በፊት ከአዲስ አበባ የደረሰንን አንድ መረጃ የምናጋራችሁ። በአዲስ አበባ ፖሊስ ሪፎርም ስም በአማራና ደቡብ ተወላጆች አባላት ላይ ያነጣጠረ ግልጽ አድሎና አፈና እየተፈጸመ መሆኑ ተጋለጠ። የፋኖ ደጋፊ ናቸው በሚል መሳሪያቸውን ተቀምተው ዱላ እንዲይዙም እየተደረጉ ነው። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተተገበረ ያለው አዲስ አሰራር በአማራና በደቡብ ክልል ተወላጅ ፖሊስ አባላት ላይ ያነጣጠረ ስልታዊ ማግለልና ግልጽ አድሎ መፈጠሩን የውስጥ ምንጮች አጋልጠዋል። በተለይም ለፋኖ መረጃ ታቀብላላችሁ በሚል ፍርጃ በርካታ አንጋፋ አባላት ትጥቃቸውን ተገፈው ዱላ ብቻ እንዲይዙ መደረጉን በተቋሙ ውስጥ ከፍተኛ ውጥረትና አለመተማመንን አንግሷል ሲሉ የመረጃ ምንጮቻችን ገልጸዋል። የሚዲያችን ምንጮች እንደገለጹት ከኦሮሚያ ክልል ተመልምለው የሰለጠኑና የተመረቁ የ13ኛ ዙር የፖሊስ አባላት እየተመረጡ ልዩ ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎችን እንደ ካቦ የጥበቃ ኃላፊና ጠርናፊነት እየተሰጣቸውም ይገኛል። ይህ አይነቱ አሰራር በዓመታት ልምድ ያላቸውን አንጋፋ አባላትን ያገለልና ለተወሰኑ ቡድን ብቻ ያደላ መሆኑንም ተረጋግጧል። ለታጠቁ ኃይሎች መረጃ ትሰጣላችሁ በሚል የሐሰት ፍርጃ የአማራና የደቡብ ተወላጅ የሆኑ የፖሊስ አባላት መደበኛ የሥራ መስሪያቸውንም ተቀምተዋል። ይህ አይነቱ አድሏዊ አሰራር በፖሊስ አባላቱ መካከል የከረረ አለመተማመንን፣ ከፍተኛ ውጥረትን እንዲነግስ ማድረጉን መረጃ አጥማጃችን ያደረሰን ጥብቅ መረጃም ያመላክታል። ይህም በቅርብ በአዲስ አበባ ባሉ ጣቢያዎች ውስጥ የተኩስ ልውውጥ ሊያስከትል እንደሚችልም የመረጃ ምንጩ አክሎ ገልጾልናል። አሁን በቀጥታ በሰበር ዜናዎች ወደ ተጨናነቀው የአማራ ክልል የጦር ግንባር መረጃችን አልፋለሁ። በቅድሚያም ከወሎ ግንባር የተሰሙ ሰበር ዜናዎችን አስቀድማለሁ። በአፋብን ምኒልክ እዝ 102ኛ ኮር 12ኛ ክፍለ ጦር አርበኞች በአገዛዙ ሰራዊት ላይ መብረቂያ ጥቃት በመፈጸም ድል መቀዳጀታቸውን አስታወቁ። የ102ኛ ኮር የጥንካሬ ምልክት የሆነው የ12ኛ ክፍለ ጦር በትላንትና ዕለት በተለያዩ አቅጣጫ የመጣውን የአገዛዙን ሰራዊት ቀለበት ውስጥ በማስገባት ደመሰስኩኝ አለ። የአገዛዙ ስርዓት ያለ የሌለ ኃይሉን በመያዝ ውጊያ የከፈተባቸው ቀጠናዎች
በዞበልና በራማ በኩል በተለምዶም ፀሐይ መግቢያ ድረስ አሰላለፍ በማድረግ እንቅስቃሴ ያደረገ ቢሆንም የ12ኛ የፋኖ ክፍለ ጦር አናብስቶች በመልሶ ማጥቃት መከላከል በሁሉም ግንባር ጥቃት በመፈጸማቸው የአገዛዙ ኃይል በሽንፈት ወደ ኋላ ተመልሷል። የ12ኛ ክፍለ ጦር አንደኛና 3ኛ ሻለቃ ረመጦቹ ከቁይ ጋሪያ ቡኩ እስከ ጎቡ ጋሪያ በመዘርጋት በወሰዱት እርምጃ የብልጽግና ኃይልን ቀለበት ውስጥ በማስገባት ከስናይፐር መትረየስ አለሞ ተኳሽ የተረፈውን የአገዛዙን ሰራዊት ሙትና ቁስለኛውን ሳያነሳም ወደ መንደፈራ ቀበሌም እየፈረጠጠ እንዲመለስ አድርገውታል። የብልጽግና ኃይል በዚያ አውደ ውጊያ የራሱን የሻለቃና የሻምበል አመራሮችን አስከሬን ሳያነሳ በመሸሹም ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ተራ የውንብድና ቡድን መሆኑን አሳይቷል ሲሉም እማኞች ተናግረዋል። በተጨማሪም የቀድሞ ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር የብልጽግና ወታደር ኃይል ላይ ሚዛን በማዛባት ሞርተር 82ን በመጠቀምና ሻለቃዎችን ከኮባ ወደ ጎለሽና ዳልቻም በማስጠጋት የብልጽግና ኃይል ባልጠበቀውና ባላሰበበት ሁኔታ በመብረቄ ጥቃት በመምታት ወደ ኋላ እንዲያፈገፍግም አድርገውታል። የፋኖ ኃይሎች 65ኛ ክፍለ ጦር ረመጦቹም የብልጽግናን የአገዛዙን ወታደር እንዳይንቀሳቀስ በማድረግ ከሃብሎ መንደር እስከ ጎቡ ጋሪያ በመዘርጋት ዋጋም አስከፍለውታል ሲሉ የዓይን እማኞች ነግረውናል። በተመሳሳይ ሁኔታ የ102ኛ ኮር ቃኝ በዋልካ መንደር በኩል በመግባት አሰፍሰፉ የመጣውን የብልጽግናን ኃይል አከርካሪውን የሰበሩ ሲሆን እንዲሁም የ101ኛ ኮር የ11ኛ ክፍለ ጦር አንደኛ ሻለቃ አናብስቶች ወንድሞቻቸውን በማገዝ በአርበኛ ጌት እየከበደ እየተመሩ ወደ ጮቢ በርና ከላይ የተጠቀሰውን ቦታ በመሸፈን ታሪካቸውን በቀይ ቀለም ጽፈዋል ሲሉ እማኞች ገልጸዋል። የብልጽግና ኃይል 3 መድፍና 1 ዙ 23 እንዲሁም 120 ሞርተር በማሰለፍ ሆርማትና መንደፈራ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም የ102ኛ ኮር ክንደ ብርቶቹን መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ ተደርጎ የገባው የአገዛዙ ኃይል እንዳይወጣም ሆኗል ሲሉ እማኞች ተናግረዋል። በመሆኑም የብልጽግና ሰራዊት በሁሉም አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፒል የሌለው የብልጽግና መራሹ አምባገነኑ ስርዓት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በአማራ ሕዝብ ላይ በአዲስ ቀኝና በጆሮታ ቀበሌዎች ላይ ግብሩ የሆነውን ጦርነት የማይመለከታቸውን 4 ሲቪል አርሶ አደሮችን ሕይወት ቀጥፏል። ከሞቱ ሲቪሎች መካከል የ80 ዓመቱም ሽማግሌ የ04 ጃርቶ ቀበሌም አቶ ጉብሳ ገብረ ሕይወትና ዘሃራ ዑመር የ8 ዓመት ሕፃን እንዲሁም የ05 አዲስ ቀኝ ቀበሌ አቶ መሐመድ ኩቢም የ50 ዓመት አዛውንትና ዓለምነሽ እያሴ የ43 ዓመት ዕድሜም ከሟቾች መካከል ይገኙበታል የተባለው የአንድ ቤተሰብ አባል የአቶ ጉብሳ ገብረ ሕይወት ልጅ ድርብ ገብሳ ሙሉ ቢሰጠኝ እንዲሁም የአቶ መሐመድ ኩቢ ባለቤትና ልጆች በሙሉ ከፍተኛ ቁስለኛ በመሆን በሞትና በሕይወት መካከል ይገኛሉ። በመጨረሻም በዛሬው ዕለት በ12ኛ ክፍለ ጦር በዚህ አውደ ውጊያ የተገኙ የፋኖ ኃይሎችን ድልና የብልጽግና ወታደሮችን የንብረት ኪሳራ በዝርዝር እንደሚከተለው እንገልጸዋለን። አንደኛ 28 ኤኬ ክላሽንኮቭ መሳሪያ በፋኖ ተማርኳል። ሁለተኛ 670 የክላሽ ጥይት ተተኳሽም ተማርኳል። ሶስተኛ 1834 የመትረየስ ጥይቶች በፋኖ ተይዘዋል። አራተኛ 6 የብሬን ሸንሸል በፋኖ ተይዟል። አምስተኛ 434 የድሽቃ ተተኳሾች በፋኖ ተማርከዋል። አምስተኛ አንድ አይኮም መገናኛ ሬዲዮ በፋኖ ቁጥጥር ስር ገብቷል። ስድስተኛ 38 ወታደራዊ ሻንጣዎች በፋኖ ኃይሎች እጅ ገብተዋል። ሰባተኛ 42 ሬንኮት የዝናብ ልብስ በፋኖ እጅ ገብቷል። ስምንተኛ 32 ወታደራዊ የውሃ ኮዳዎችና 18 ኤፍ1 ቦምቦች በፋኖ እጅ ገብተዋል። 89 የአገዛዙ ወታደሮች ሲደመሰሱ የተማረከውና የቆሰለው የብልጽግና ወታደርም
60 መሆኑን ከቦታው አረጋግጠናል። ምንጫችን የአፋብን ምኒልክ እዝ ህዝብ ግንኙነት መምሪያ ነው። የምኒልክ እዝ በዚህ ብቻ አላበቃም። የጀብደኛው ምኒልክ እዝ አሃዶች የብልጽግናን ኃይል ወደ ገዢ ቦታ ስቦ በማስገባት በሌሎች ግንባሮችም ታላቅ ጀብዱ ፈጽመዋል። 106ኛ ኮር 22ኛ ክፍለ ጦርና 303ኛ ኮር 81ኛ ክፍለ ጦር በጥምረት በዛሬው ዕለት ሰኔ 19 ቀን 2018 ዓ.ም ከጀግኖቹ መፍለቂያ መቄት ምድር የብልጽግናን ኃይል ሲወቁት መዋላቸውን አስታውቀዋል። የአገዛዙ ሰራዊት በመድፍ ታግዞም ጠዋት 12 ሰዓት ውጊያ የጀመረ ሲሆን እስከ ቀኑ 8 ሰዓት በዘለቀው አውደ ውጊያም በርካታው የብልጽግና ኃይል ጥምር ሰራዊት ሙትና ቁስለኛም ተደርጓል። በመከላከያ ሰራዊት ሚሊሻና ፖሊስ ታግዞም ወደ ሞት ቦታ የገሰገሰው የኦህዴድ ብአዴን የአገዛዙ ሰራዊት በመቄት ወረዳ ተራራዎች ላይ ሲደመሰስ ገሚሱ ደግሞ ቁስለኛ ተደርጓል ሲሉ የአካባቢው ነዋሪዎችም ለሚዲያችን ተናግረዋል። በሲስጊ በሃና መኳትና በወቄጣ ሜዳና ተራራዎች ባልሞ ተኳሽ ፋኖችም የአገዛዙ ኃይል እንደ ቅጠል ረግፏል። የብልጽግና ሰራዊት በበኩሉ የመቄትን ዛፍና ምድር በመድፍ ሞርተር 82 ሲደበድብ ውሏል። በዚህም የአገዛዙ ኃይል የአማራን ህዝብ የማጥፋት ግስጋሴ ከ11 ጊዜ በላይ የመድፍ ቅንቡላና 15 የሞርተር ቅንቡላ ሲወረወር የዋለ ሲሆን አገዛዙ በበርካታ አርሶ አደር ንብረቶችና ዛፎች ጭምር ውድመት አድርሷል ሲሉ እማኞች በዚህ ግንባር የነበረውን ሁነትም ገልጸዋል። በዚህኛው ግንባር አውደ ውጊያ በብልጽግና ላይ የደረሰውን ሰብአዊና ቁሳዊ ኪሳራ ስንመለከት በብልጽግና በኩል ከ17 በላይ ኮማንዶች ተደምስሰዋል። 31 ደግሞ ቁስለኛ ሲሆኑ በሁለት አምቡላንስና በ4 ባጃጅ ወደ ፍላቂት ሲያመላልሷቸው መዋላቸውን የአፋብን ምኒልክ እዝ ህዝብ ግንኙነት ለሚዲያችን ገልጿል። ወደ ጎጃሙ መሬት ያንቀጠቀጠ የደጋዳሞት መረጃ ከማለፋችን በፊት ሸዋ ምድር ላይ የአገዛዙ ዙ 23 በፋኖ ዶሽቃ የተመታበትን አንድ የጦር ግንባር መረጃ እናጋራችሁ። ከሰምኮር ነበልባለ ክፍለ ጦር መብረቁ ሻለቃ በየረርና ከረዩ አውራጃም ኢርቢውቱ ቀበሌ ላይ ድል መቀናጀቱን አስታወቀ። የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ከሰምኮር ነበልባለ ክፍለ ጦር መብረቁ ሻለቃ በብልጽግናው ጥምር ጦር ላይ ታላቅ ገድል ፈጽሟል። ከምንጃር ሸንኮራ በኩል ተንቀሳቅሶ በዙ 23 በሞርተርና በድሽቃ ሽፋን እየሰጠ ወደ እርኝቡቱ ቀበሌ ለመግባትና የነበልባለ ክፍለ ጦር መብረቁ ሻለቃን ለማፈን የተንቀሳቀሰው የብልጽግና ኃይል ክፉኛም ተመቷል። በዚህ እልህ አስጨራሽ አውደ ውጊያ የብልጽግና ከባድ መሳሪያ ዙ 23 በፋኖ ደሽቃ በመመታቱ ወደ ኋላ ይዞ ለመመለስም ተገዷል። በመሸነፉ ክፉኛ የተበሳጨው የብልጽግና ሰራዊት አጸፋውን ወደ ንጹሐንም አዙሯል። በዚህም በዶሽቃዎቹና በሞርተሮቹ የንጹሐን መንደር በመደብደብ በ7 ግለሰቦች ላይ ጉዳትን አደርሷል። አሁን በቀጥታ ወደ ጎጃም አለፋለሁ። በቋሪትና ሐሙስ ገበያ ግንባሮች በደረሰባቸው ብርቱ ምት የአገዛዙ 2 ክፍለ ጦሮች መበታተናቸውና የ76ኛ ክፍለ ጦር አዛዥ ኮሎኔል አበራን ጨምሮ ከፍተኛ መኮንኖች መገደላቸው ተገለጠ። በ8ኛ ቀኑ ላይ በደረሰው እልህ አስጨራሽ አውደ ውጊያ ዛሬ ላይ በፋኖ ኃይሎች በተወሰደ መብረቃዊ የማጥቃት እርምጃ የአገዛዙ የምስራቅ እዝ ኮሮች በሆኑት የ79ኛና 76ኛ ክፍለ ጦር ሰራዊት አባላት ላይ ከባድ ወታደራዊ ኪሳራ መድረሱን ሰራዊቱ ሙሉ በሙሉ መበታተኑም ተረጋገጠ። ከግንባር የደረሰን መረጃ እንደሚያመላክተው በሐሙስ ገበያ ግንባር ላይ በደረሰበት የማያዳግም የፋኖ ክንድ ምት የብልጽግና ኃይል በወታደራዊ ቋንቋ መበታተን የሚባል ደረጃ ፈጽሞ የተመሰቃቀለ ሲሆን የተረፉት አባላቱም በነጭ ውሃና በበትር ቀበሌ ግራና ቀኝ ባሉ ቁልቁለቶች ላይ ተንጠባጥበው እየሸሹ ባሉበት ወቅት በፋኖ ኃይሎች እየተለቀሙ እንደሚገኙ የመረጃ ምንጮቻችን ገልጸዋል። የህዝባዊ ኃይሉ የማጥቃት ስልት ፋታ የማይሰጥና እጅግ ፈጣን መነቃቃት ያለበት በመሆኑ የአገዛዙ ጦር ሊቋቋመው ያልቻለ ሲሆን አብዛኞቹ የብልጽግና መስመራዊ መኮንኖች በፋኖ የድሽቃና የአልሞ ተኳሽ መሳሪያዎች ኢላማ ተደርገው በመመታታቸው የእዝ ሰንሰለቱ ተበጣሶም ሰራዊቱ እንዲበተን ዋነኛ ምክንያት ሆኗል።
በዚህ አውደ ውጊያ የ76ኛ ክፍለ ጦር ዋና አዛዥ ሆነው ኮሎኔል አበራ እንዲሁም የ79ኛ ክፍለ ጦር የአንድ ሬጂመንት አዛዥ ሆነው ሌተናል ኮሎኔል በቀለም በፋኖ ሰራዊት የተደመሰሱ ሲሆን የ76ኛ ክፍለ ጦር የዘመቻ አዛዥም ከሁለት ቀናት በፊት በጢሊምቡ ጥል ግንባር መመታቱም ይታወሳል። በዚህም ሳቢያ እስካሁን ባለው መረጃ መሰረት 2 ድሽቃ 3 ብሬንና በርከት ያለ የክላሽንኮቭ የጦር መሳሪያዎች በፋኖ ኃይል እጅም ሊማረኩ ችለዋል። በአሁኑ ሰዓት የብልጽግና ኃይል ሞተራይዝድ ሻለቃ ቋሪት መገንጠያ ላይ ሆና በአንድ የዙ 23 ከባድ መሳሪያ ተኩስ የከፈተች ቢሆንም የፋኖን ብርቱ ግስጋሴና ጥቃት መቋቋም ባለመቻሏ መሳሪያዋን ወደ ኋላ እየጎተተች ለማፈግፈግም ተገዳለች ተብሏል። በዚህ ታሪካዊ የሐሙስ ገበያ ግንባር ውጊያ ላይ የፋኖ ኃይሎች ከፍተኛ ወታደራዊ ቅንጅት ያሳዩ ሲሆን የደጋዳሞቱ ሻለቃ ትላንት ምሽት ወደ ግንባር የገባው የ206ኛ ኮር 24ኛ ክፍለ ጦር የቃኝና መሐንዲስ ሻለቃ እንዲሁም የወረዳው የጎበዝ አለቃ ጦር በጋራ ሆነው የብልጽግናን ኃይል መቀጥቀጣቸውንም አስታውቀዋል። የብልጽግና እንቅስቃሴን ሙሉ በሙሉ ለመገደብና የማምለጫ መንገዶችን ለመዝጋት በተሰራው ስልታዊ ስራ የ201ኛ ኮር 54ኛ ክፍለ ጦር በአረፉ በኩል ያለውን መውጫ ቀዳዳ ያጠረ ሲሆን በደንበጫ ክብር ተመስገን ሻለቃ ደግሞ የብልጽግናን ኃይል ወደ ደንበጫ አቅጣጫ እንዳይንቀሳቀስ መንገዶችን ዘግቶ በመያዝ በውጊያው ላይ የላቀ ተጋድሎን እያደረጉ ይገኛሉ። በአሁኑ ሰዓትም በአካባቢው የተጀመረውና የአገዛዙን ጦር ክፉኛ ያዳከመው ይህ አውደ ውጊያ በተለያዩ ግንባሮች አሁንም በከፍተኛ ሁኔታ መቀጠሉም ታውቋል። አሁን ይህንን ዜና እየቀዳን ባለንበት ሰዓት ጭምር 2 የሻለቃ አመራሮች ከተገደሉት 2 ኮሎኔሎች ውጪ ማለት ነው 2 የሻለቃ አመራሮች የሻለቃነት ማዕረግ ያላቸው በፋኖ መማረካቸውንም አረጋግጠናል። ይህንንም በዝርዝር ይዘነው እንመለሳለን። በደጋዳሞት ግንባር ከባድ ተጋድሎ እየተደረገ ነው። የጠላት ወታደር ከድሮንና ከመድፍ ጀምሮ በርካታ ሜካናይዝድ መሳሪያዎችን አሰልፎ ወደ ውጊያ ቢገባም ነገር ግን ከፋኖ ፊት ሲቀርብ እንደ ጨው የሟሟ ቀልጦ ቀርቷል። በደጋዳሞት ግንባር እየተደረገ በሚገኘው ውጊያ የአገዛዙ የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነ ግብረ አበሮቹ የጎጃም አፈር ሲሳይ ሆነው ቀርቷል። በዚህ መጠነ ሰፊ የተቀናጀ ውጊያ የአገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ በደጋዳሞት ይበርት ሐሙስ ገበያ ላይ ከነሙሉ ግብረ አበሮቹ ተደምስሷል። በዚህ የደጋዳሞት ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር አርበኞች እንዲሁም ከ206ኛ ኮር 24ኛ ክፍለ ጦር ከዚህ አልፎም ከ201ኛ ኮር 54ኛ ክፍለ ጦር የተወጣጡ አርበኞች በከፍተኛ ወታደራዊ ቅንጅት የላቀ ጀብዱ እየፈጸሙ ይገኛሉ። በዚህ በአርበኞቹ ቅንጅት በተወሰደ እርምጃ ነው ኮሎኔል አበራን ጨምሮ በርካታ አገዛዙ ኃይሎች እርምጃ የተወሰደባቸው። በውጊያው አገዛዙ የከፋ ኪሳራ የደረሰበት ሲሆን በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎቹ በወገን ኃይል እጅ ገብተዋል። እየተደረገ በሚገኘው ውጊያ እስካሁን የታወቀ አንድ ሞርታር፣ ዲሽቃም፣ በርካታ ብሬኖች፣ ስናይፐርና እንዲሁም በርካታ ክላሽንኮቭና የተለያዩ ተተኳሽ ጥይቶች በፋኖ ቁጥጥር ስር ውለዋል። በአሁን ሰዓትም በአካባቢው ትንቅንቁ ተፋፍሞ ቀጥሏል። አገዛዙ ከድሮን ጀምሮ መድፍና ታንክ እንዲሁም ብረት ለበስ ፔምፔ ታንኮችን ያሰለፈ ቢሆንም ነገር ግን ፋኖ ከምሽግ ምሽግ እየተወረወረ ከባድ እርምጃ እየወሰደባቸው ይገኛል። ይህ ሁሉ የከባድ መሳሪያ ጋጋታ ከፋኖ ፊት ሲቀርብ እንደ ጭስ ተኖ እየጠፋ ነው። ታንኮች የፋኖን ክንድ መቋቋም አልቻሉም። በውጊያው የተገኘውን ትክክለኛና የተማረከ የሰው ኃይልና የጦር መሳሪያ ዝርዝርን በቀጣይ መረጃችን ይዘን እንቀርባለን። ትንቅንቁ ቀጥሏል። ወደ ሌላኛው መረጃችን እናልፋለን። በራያ ግንባር ዞብል፣ ራማ፣ ፀሐይ መግቢያም፣ ቀዩ ጋሪያ፣ ጎቡ ጋሪያ፣ መንደፈራ፣ ኮባ፣ ጎለሻ፣ ዳለቻ፣ ሀብሎ መንደር፣ ዋልካ መንደር፣ ጮቢበርና ሆርማት አካባቢዎች ላይ ከባድ ተጋድሎ ተደርጎ ያገዛዙ ኃይል አከርካሪ ተሰብረዋል። በዚህ ተጋድሎ 89 ወታደሮች ተገድለዋል። 60 ወታደሮች ደግሞ በጽኑ ቆስለዋል። አርበኞቹ 28 ክላሽንኮቭን ጨምሮ ሌሎች ወታደራዊ ትጥቆችና መሳሪያዎችን በቁጥጥራቸው ስር አውለዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር አርበኞች በአገዛዙ ሰራዊት ላይ መብረቃዊ እርምጃ በመውሰድ አኩሪ ድል ተቀዳጅተዋል። በ102ኛ ኮር የ12ኛ ክፍለ ጦር ጀግኖች በራያ ግንባር በከባድ የጦር መሳሪያ ታግዘው
በተለያዩ አቅጣጫዎች ተንቀሳቅሶ የነበረውን አገዛዙ ሰራዊትን ትናንት ከንጋት ጀምሮ እስከ ምሽት ቀለበት ውስጥ በማስገባት አሽመድምደው ደምስሰውታል። የአገዛዙ ወታደራዊ ኃይል ከበርካታ ክፍለ ጦሮች ያሰባሰባቸውን እግረኛ ወታደሮቹን በመድፍ በአየር መቃወሚያ በታንክና በድሮን ሽፋን ታግዘው ትናንት ሰኔ 18 2018 ዓ ም በዞብልና ብራማ በኩል በተለምዶ ፀሐይ መግቢያ ድረስ እንቅስቃሴ ያደረገ ቢሆንም በምኒልክ ዕዝ 12ኛ ክፍለ ጦር አርበኞች በመልሶ ማጥቃትና መከላከል በሁሉም ግንባር ሊመከት የማይችል ጥቃት ከፍተውበት አሽመድምደውታል። በ12ኛ ክፍለ ጦር ከአንደኛና ከ3ኛ ሬጅመንቶች የተወጣጡ አርበኞች ከቀዩ ጋሪያ ቦኩ እስከ ጎቡ ጋሪያም በመዘርጋት በወሰዱት እርምጃ የጥላትን ኃይል ቀለበት ውስጥ በማስገባት በብሬን በስናይፐር ጭምር በርካታ የጥላት ወታደሮችን ደምስሰው ቀሪውን ኃይል ሙትና ቁስለኛ እንዳያነሳ በማድረግ ወደ መንደፈራም እንዲፈረጥጥ አስደርገውታል። ጥላት በዚያ ወደ ውጊያ የራሱን የሻለቃና የሻምበል አመራሮችን አስከሬን ሳያነሳ በመሸሹ ምን ያክል ጨካኝና ፈሪ ልፍስፍስ መሆኑን በገሃድ ያሳየበት ተጋድሎ ነው የተደረገው። በተጨማሪም የቀድሞው ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር አርበኞች የጥላትን ኃይል ሚዛን በማዛባት በሞርተር 82 በመጠቀምና ሻለቃዎችን ከኮባ መንደር ወደ ጎለሻና ዳለቻ በማስጠጋት ጥላት ባልጠበቀውና ባላሰበው ሁኔታም መብረቃዊ ጥቃት ፈጽመውበት ወደ ኋላ እንዲያፈገፍግ አስገድደውታል። በዚህ ተጋድሎ ጥላት ጨርቄን ማቄን ሳይል ትጥቅናም ቁስለኛውን እያዝረከረከ ነው የፈረጠጠው። የወገን 65ኛ ክፍለ ጦር ረመጣዎች ጥላት እንዳይንቀሳቀስ በማድረግ ከሀብሎ መንደር እስከ ጎቡ ጋሪያ በመዘርጋት አሽመድምደውታል። በተመሳሳይ የ102ኛ ኮር ቃኝ በዋልካ መንደር በኩል በመግባት የጥላትን አከርካሪ የሰበረው ሲሆን እንዲሁም የ101ኛ ኮር 11ኛ ክፍለ ጦር 1ኛ ሬጅመንት አናብስቶች ወንድሞቻቸውን በማገዝ በአርበኛ ጌታ የከበደ እየተመሩ ወደ ጮቢበርና ከላይ የተጠቀሰውን ቦታ በመሸፈን የጥላትን አከርካሪ ሰብረው አኩሪ ድል አስመዝግበዋል። ጥላት በ3 መድፍና 1 ዙ 23 እንዲሁም በ120 ሞርተር በማሰለፍ ሆርማትና መንደፈራ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም 102ኛ ኮር ክንደብርቶችን መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ እግር ቶርች ታስሮ የገባው እንዳይወጣ የወጣው እንዳይገባ ተደርጎ ከባድ እሳት ዘንቦበታል። በተጋድሎ ኤኬ ክላሽኮቭ መሳሪያ 28 በቁጥር ተማርኳል። የክላሽ ጥይት በተተኳሽ 670፣ የመትረየስ ጥይት በተተኳሽ 1834፣ የብሬን ሸንሸል 6፣ የድሽቃ ጥይት ተተኳሽ 434፣ አይኮም ራዲዮ 1፣ ወታደራዊ ሻንጣ 38፣ የዝናብ ልብስ 42፣ ወታደራዊ የውሃ ኮዳ 32፣ ኤፍ1 ቦምብ 18፣ የተደመሰሰ የጥላት ሰራዊት 89፣ የተማረከ የጥላት ሰራዊት 60 ሆኗል ከነ ቁስለኞቹ። ከወደ ፋኖ በተወሰደበት እርምጃ የተሽመርምሮ ያገዛዙ ኃይል የከባድ መሳሪያ ድብደባ በማድረግ በአዲስ ቀኝና በጃሮታ ቀበሌዎች ላይ የ4 ንጹሐን አርሶ አደሮችን ሕይወት ቀጥፏል። በዚህም በጃሮታ ቀበሌ የ80 ዓመቱ አዛውንት አቶ ጎብሳ ገብረ ሕይወትና ዛህራ ዑመር የ8 ዓመት ሕፃን እንዲሁም በ05 አዲስ ቀኝ ቀበሌ አቶ መሐመድ ኩቢ አለምነሽ እያሴ የተባለች የ50 ዓመት ጎልማሳ ሴት እዚህ አልፎም የ43 ዓመት ዕድሜ ባለጸጋ የሆነች አንድ ሴትም ይገኙበታል። በጥቃቱ ሰለባ ሆነዋል። የአንድ ቤተሰብ አባላት ማለትም የአቶ ጎብሳ ገብረ ሕይወት ልጅ ደርብ ጎብሳ ሙሉ ቢሰጠኝ እንዲሁም አቶ መሐመድ ኩቢ ባለቤትና ልጆች በሙሉ ከፍተኛ ቁስለኛ እንዲሆኑ አድርጓቸዋል። ፈሪው ልፍስፍሱ የጥላት ኃይል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ሸዋ ጠቅላይ ግዛት አሳምነው ዕዝ በበርሃቤቴ አውራጃ የውስጥ አንድነቱን የሚያጠናክር የውይይት መድረክ በስኬት ማካሄዱን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሱ 4 ትላልቅ ክፍለ ጦሮች የድርጅትና የዕዝ ከፍተኛ አመራሮች በተገኙበት ለተከታታይ 5 ቀናት ሲካሄድ የነበረው ታሪካዊ ምክክርና የታድሶ መድረክ በታላቅ የጋራ መግባባትና በአዲስ ወታደራዊና ፖለቲካዊ ቁርጠኝነት ተጠናቋል። ይህ ውይይት በሰራዊቱ በአመራሩና በህዝቡ ዘንድ በከፍተኛ ጉጉት ሲጠበቅ የነበረው መድረክ ሲሆን በውስጥ አንድነት ላይ የነበሩ ስጋቶችን ያስወገደም፣ ህዝባዊ ዓላማን ያስቀደመ፣ የጥላትን ቅስም የሰበረና በህዝብ ላይ የሚደርሱ ጥቃቶችን ለመመከት አዲስ ምዕራፍ የከፈተ ታሪካዊ ክስተት መሆኑ ተገልጿል። የውይይቱ ዓላማዎችና የተደረሱ ስምምነቶችም የሚከተሉት ናቸው። በዕዙ ስር የአጼ ዘርዓ ያዕቆብ ኮር ናደውና በፍቃዱ በላይ ክፍለ ጦሮች እንዲሁም የአጼ አምደ ጽዮን ኮር አጼ ዳዊትና ራስ አበበ አረጋይ ክፍለ ጦሮች አመራሮች በትግሉ ሂደት ላይ ያጋጠሙ ውስጣዊና ውጫዊ ተግዳሮቶችን በግልጽና በድርጅታዊ ስነ ምግባር በጥልቀት ገምግመዋል።
ውይይቱ ቁጭትን ወደ አቅም፣ መለያየትን ወደ አንድነት፣ ለህዝባችን ታላቅነት፣ ለጠላታችን ሞት በሚል መሪ ቃል የተመራ ሲሆን የሚከተሉትን 4 መሰረታዊ ነጥቦችን መሰረት በማድረግ ሀሳብና አስተያየት ተሰጥቶባቸዋል። አንደኛ፣ በትግሉ ላይ ከጎጠኝነት የጠራ የውስጥ አንድነትና ጓዳዊነትን አስመልክቶ ከየትኛውም አይነት ወንዛዊ አስተሳሰብና አመለካከቶች በመራቅ በጋራ ዓላማ ላይ ብቻ በማተኮር በጠንካራ የሸዋ ውስጥ አንድነት ቀጣይ ዓላማውን ጠንቅቆ የሚያውቅና ለወጣለት ዓላማ የሚተጋ ሰራዊትና አመራር በመፍጠር በአንድነት በመተባበር ጠላትን ቅስቡን መስበር ይገባናል የሚል ነው። ይህ የአንድነት መንፈስም እስከ ሰራዊት አባልና ህዝቡ ድረስ እንዲሰርጽ በትኩረት ይሰራልም ተብሏል። ሁለተኛ፣ ህዝባዊ ውግንናና በደልን በተግባር መካስን አስመልክቶ ትግሉ ያለ ህዝብ ሙሉ ድጋፍና ተሳትፎ ስኬታማ ሊሆን እንደማይችል በመገንዘብ ባለፉት ጊዜያት የተፈጠሩ ክፍተቶችና በህዝብ ላይ የደረሱ በደሎችን በተግባር በመስራትና ህዝብን በታማኝነት በማገልገል ለመካስ ቃል ተገብቷል። ሶስተኛ፣ የእዝ ሰንሰለትን ማክበርና ብልሹ አሰራርን መታገል ማንኛውም ብልሹ አሰራሮችና መርህን ያልጠበቁ አካሄዶችን በድርጅታዊ አሰራር መሰረት መስመር እንዲይዙ አቅጣጫ ተቀምጧል። የእዝ ሰንሰለትን በአግባቡ ጠብቆ የተሰጠውን ግዳጅ በብቃት መወጣትና ማንኛውም አፍራሽ ተግባር በወቅቱ ማረም የሁሉም አመራርና ሰራዊት አባል ግዴታ መሆኑም ተረጋግጧል። አራተኛ፣ ትግሉ ፖለቲካ መር ትጥቅ ትግል እንደመሆኑ መጠን ወታደራዊ ብቻ ሳይሆን ሰፊ ፖለቲካዊና ህዝባዊ መሰረት ያለው በመሆኑ በሰራዊት ውስጥ ጥልቅ ግንዛቤ መፍጠርና የወደፊት የግዳጅ አፈጻጸም የእዝ ሰንሰለትን በጠበቀ መልኩ በተናበበ በተቀናጀና ስልታዊ በሆነ መንገድ እንዲመሩና የህዝብ አደረጃጀቶችን በሚገባ ተሰርተው እዙ የሚወርደውን ጥልቅ ስልጠና በመሰልጠን ህዝብን ሊያረኩ የሚችሉ ስራዎችን መስራት እንዳለባቸው ስምምነት ላይ ተደርሰዋል። በመድረኩ ማጠቃለያ ላይ የክፍለ ጦር አመራሮቹ እንደገለጹት ይህ የ5 ቀናት ሰፊ ውይይት በህዝቡና በሰራዊቱ ዘንድ የነበሩ ጥያቄዎችን የመለሰ፣ ልዩነቶችን ያረመና መጠራጠሮችን በማስወገድ ፍጹም ወንድማማችነትን ያጠናከረ በመሆኑ ለመሪ ድርጅታችንም ሆነ ለሸዋ ጠቅላይ ግዛት አሳምነው እዝ አመራሮችና ህዝብ ኩራት ነው ተብለዋል። የመሪዎቻችንን የጀግናው ሰራዊታችንና የህዝባችንን ሞራል ከመቼውም ጊዜ በላይ የገነባና በትግሉ ላይ የሚነሱ ብዥታዎችን ያጠራ በመሆኑ እየደረሰ ያለውን የጥፋት እርምጃ በመስበር ወደፊት ለመግፋት ዝግጁ ነን ሲል እዙ አስታውቋል። በአንድነት ከእርቅና ከህዝብ ጥቅም ውጭ ሌላ ምርጫ የለንም በማለት ሀሳባቸውንም ተሳታፊዎቹ ገልጸዋል። በመጨረሻም የመድረኩ መሪ አመራሮች በአስተያየታቸው እንደ አማራ ውስጥ አንድነትን ማጥበቅ ጥያቄዎችን ሁሉ ተቋማዊ በሆነ መንገድ በማቅረብና በመፍታት ሁልጊዜም አይናችሁም ልባችሁም ትግሉ ላይ አድርጉ ያሉ ሲሆን እኛም ለሚጠየቁ ጥያቄዎች በየደረጃው ምላሽ በመስጠትና ለህዝብና ድርጅታችን የገባነውን ቃል በመጠበቅ የጀመርነውን የህልውና ትግል ከግብ እናደርሳለን በማለት ስብሰባውን አጠናቀዋል።